ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ተጀምሯል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። የኢትዮጵያ የሃይማኖት ተቋማት ጉባኤ የአብይንና የረመዳንን ጾም ምክንያት በማድረግ የእንኳን አደረሳችሁ መልእክት አስተላለፈ። ጉባኤው በመግለጫው ኢትዮጵያውያን በመንፈሳዊ እሴቶች ሁሉ ራሳቸውን በማነጽ እንዲያሳልፉ መክሯል። የመግለጫው ሙሉ መልእክት ዮሐንስ ተስፋ እንደሚከተለው ያቀርበዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ለታላቁ የአብይና ለታላቁ የረመዳን ጾም እንኳን በሰላምና በጤና አደረሳችሁ አደረሰን በማለት ልባዊ ምኞቱን ይገልጻል። ጾም ስጋዊ ፍላጎታችንን የምንገድብበትና የመንፈሳዊ ህይወት ልዕልናን የምናረጋግጥበት ዋነኛ ሃይማኖታዊ ተግባር ነው። ጾም ለመንፈሳዊ ህይወት ብቻ ሳይሆን ለስጋም ለነፍስም እድገት ታላቅ በረከት የሚያስገኝ መንፈሳዊ ስርዓት ነው። ቅዱሳት መጻሕፍት የስጋን ፍላጎትን ለመግታትና በመንፈሳዊ ህይወት ይበልጥ በማደግ መልካም ምግባርን ለመላበስ ጾም አይነተኛ መንፈሳዊ መንገድ መሆኑን በግልጽ ያስተምሩናል። በእነዚህ ታላላቅ ድርብ የጾም ወቅቶች ባለፉት ጊዜያት ፈጣሪንና ወገኖቻችንን ያሳዘንባቸው ጉዳዮች ካሉ በንስሐ በመመለስ ራሳችን የምናድስበት ከምንጊዜውም በላይ በጎን በማሰብ በጎን በመናገርና መልካም ተግባራትን በመፈጸም መንፈሳዊ ህይወታችንን የምናንጽበት ልዩ ወቅት እንዲሆንልን ምኞታችንና ልመናችን ነው። ከሚያልፈው ይልቅ የማያልፈውን ከጠፊው ይልቅ ዘላለማዊውን በመሻትና በመፈለግ ራሳችንን የምናንጽበት በመልካም ስነ ምግባር በመድመቅ በዙሪያችን ለሚኖሩ ሁሉ የጥላቻ ሳይሆን የፍቅር ተምሳሌት የምንሆንበት ድንቅ የጾምና የሱባኤ ጊዜ እንዲሆንልን እንመኛለን። በመሆኑም እነዚህን ታላላቅ ጾሞች ከምንጊዜውም በላይ ለህዝብና ለሀገር ከልብ በመጸለይ ከክፉ በመሸሽና መልካምን በማድረግ በልዩ ልዩ ችግር ውስጥ ያሉትን በመደገፍ በኢትዮጵያዊ የመረዳዳት ባህል በመደጋገፍና በመጠያየቅ በአጠቃላይ በመንፈሳዊ እሴቶች ሁሉ ራሳችንን በማነጽ እንድናሳልፍ በታላቅ አክብሮት እየጠየቅን በድጋሚ እንኳን ለአብይና ለታላቁ ረመዳን ጾም በሰላም አደረሳችሁ አደረሰን። ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። የኢትዮጵያ የሃይማኖት ተቋማት ጉባኤ። ኢትዮጵያ በዓለም ላይ በፍጥነት እያደጉ ካሉ የቱሪስት መዳረሻዎች አንዷ ሆናለች ሲል ተመድ አስታወቀ። ኢትዮጵያ ባሳለፍነው የጎርጎሮሳውያኑ 2025 በዓለም አቀፍ የቱሪስት ፍሰት ላይ የ15 በመቶ ጭማሪ በማስመዝገብ በዓለም ላይ በፍጥነት እያደጉ ካሉ የቱሪስት መዳረሻዎች መካከል አንዷ ሆናለች ሲል የዓለም አቀፍ የቱሪዝም መዳረሻዎችንና የተመድ ቱሪዝም ሪፖርትን ጠቅሶ ቢቢሲ ዘግቧል። ቢቢሲ በዘገባው በ2023 ጀምሮ ወደ ሰሜኑ የሀገሪቱ ክፍሎች የሚደረጉ የአውሮፕላን በረራዎች እንደገና መጀመራቸውንና በ2024 የታየው አዲስ የጉዞ ፍላጎት ለዘርፉ ማገገም መሰረት ጥለዋል ብለዋል። በተጨማሪም በእንግዳ አቀባበል መሰረተ ልማት ላይ የተደረጉ ኢንቨስትመንቶች፣ የአገልግሎት ጥራት ማሻሻያዎችና ኢትዮጵያን በዓለም አቀፍ ደረጃ ለማስተዋወቅ እንደ አውሮፓውያኑ አቆጣጠር በ2025 ስራ የጀመረው ቪዚት ኢትዮጵያ የተሰኘው የዲጂታል መድረክ ለዘርፉ ማደግ ተጠቃሽ መሆናቸውን ዘገባው አስታውሷል። ቢቢሲ በዘገባው እንደገለጸው እንደ ኢትዮጵያ ያሉ ሀገራት አሁን ላይ እየተቀያየረ ካለው የጉዞ ዝንባሌ ተጠቃሚ የሆኑ ነው። ይህም የሆነው ዓለም አቀፍ ቱሪስቶች ከተለመዱትና በጣም ከሚጨናነቁ የቱሪስት መዳረሻዎች ይልቅ ልዩ የሆነ የባህል ማንነት ያላቸውንና ብዙ ሰው የማይበዛባቸውን ቦታዎች መምረጥ በመጀመራቸው ነው ተብሏል። በተያያዘ ዜና ከ4 ሚሊዮን በላይ የሀገር ውስጥ ቱሪስቶች ከተማዋን መጎብኘታቸውን የአዲስ አበባ ቱሪዝም ኮሚሽን አስታወቀ። በተያያዘም በመዲናዋ የሚሰሩት መሰረተ ልማቶች ተከትሎ ባለፉት 6 ወራት ከተማዋን የሚጎበኙ የሀገር ውስጥና የውጭ ሀገር ቱሪስቶች ቁጥር መጨመሩን ኮሚሽኑ አስታውቋል። የዚህን ዜና ዝርዝር ሰላማዊት ሙልጌታ እንደሚከተሉት ታቀርበዋለች። በኢትዮጵያ የሚከበሩትን የአደባባይ በዓላት ለመታደም ከሚመጡት ባሻገር የአዲስ አበባን ከተማ ለመጎብኘት የሚመጡ ቱሪስቶች ቁጥር በየጊዜው መጨመሩ ይገለጻል። ይህን መነሻ በማድረግ አሁን ላይ በከተማዋ ያለው የቱሪዝም እንቅስቃሴ ምን ይመስላል ሲል ኢሳት የአዲስ አበባ ከተማ አስተዳደርን የቱሪዝም ኮሚሽን ጠይቋል። በኮሚሽኑ የቱሪስት አገልግሎት ብቃት ማረጋገጥና ደረጃ ምደባ ዳይሬክተር ገነት ይመር በሰጡት ምላሽ በግማሽ ዓመቱ አዲስ አበባን 4 ሚሊዮን ቱሪስቶች መጎብኘታቸውን ገልጸዋል። በሌላ በኩል ከ650 ሺህ በላይ የውጭ ሀገር ቱሪስቶች መጎብኘታቸውንም ዳይሬክተሯ ገልጸዋል። ከኮሪደር ልማቱ በኋላ የሀገር ውስጥም ሆነ የውጭ ጎብኚዎች ቁጥር በጣም በርከት ብሏል። የዴስቲኔሽኑ የውጭ ሀገር ቱሪስቶችም የሀገር ውስጥ ቱሪስትም ደግሞ እንደ አዲስ የከተማዋ ውስጥ ያለም እንኳን ራሱ
በጣም የመጎብኘት ባህላችን አድጓል። በዚህም ምክንያት የ6 ወር አፈጻጸማችንን ብናይ ለምሳሌ በውጭ ቱሪስት በ6 ወር ውስጥ ወደ 500,000 አካባቢ አቅደን አሁን ያከናወናቸው 699,761 ቱሪስቶችን በ6 ወር ውስጥ ማስተናገድ ችለናል ማለት ነው። አዲስ አበባ ውስጥ የሀገር ውስጥ ቱሪስትን ብናይ ወደ 3 ሚሊዮን ታቅዶ ወደ 4,936,971 የሚሆኑ የሀገር ውስጥ ጎብኚዎችን ማስተናገድ ችለናል። ዳይሬክተሯ አያይዘውም ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የተሻለ ቁጥር መመዝገብ መቻሉን ተናግረው ይህም ተጠናክሮ ይቀጥል ብለዋል። በጣም ቁጥሩ አሃዙ ለምሳሌ ይህንን ብታዩ በ9 ወር ሪፖርት ላይ ነበር የምታዩ፣ አሁን በ6 ወር ውስጥ አከናውነነዋል ማለት ነው። ልዩነቱ በዛ ደረጃ ነው። ማህበረሰቡ አሁን ላይ አዳዲስ ቦታዎችን የመጎብኘት ባህል እየዳበረ መምጣቱን ዳይሬክተሯ ተናግረዋል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር በሚደረገው ንግግር ላይ ሊሳተፉ እንደሚችሉ አስታወቁ። ትራምፕ ይህንን ያሉት ሁለተኛ ዙር ንግግር ማክሰኞ ዕለት በጄኔቫ ከመካሄዱ ቀደም ብለው ነው። ሸሪፍ ኢማም ተጨማሪ አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንዳሉት በኢራንና በዋሽንግተን መካከል በሚካሄደው ሁለተኛ ዙር የኒውክሌር ንግግር ላይ በቀጥታም ባይሆን በተዘዋዋሪ ሊሳተፉ እንደሚችሉ አስታወቁ። ይህ የትራምፕ አስተያየት ሰኞ ዕለት የተደመጠው የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ከአሜሪካ ጋር በሚኖረው ቀጥተኛ ያልሆነ ንግግር ላይ ለመገኘት ወደ ስዊዝ መሄዳቸውን ተከትሎ ነው። ይህ መሰረታዊ የተባለው ስምምነት ከመደረጉ ቀደም ብሎ በባህረ ሰላጤው አካባቢ ያለው ውጥረት በከፍተኛ ሁኔታ ጨምሯል። አሜሪካ ወደ አካባቢው ሁለተኛውን አውሮፕላን ተሸካሚ የጦር መርከብ ልካለች። የኢራኑ መንፈሳዊ መሪ አያቶላ ኾሜኒም አንዳች ጥቃት በኢራን ላይ ቢሰነዘር አካባቢያዊ ጦርነት ሊቀሰቀስ ይችላል ብለዋል። ትራምፕ ለሪፖርተሮች በኤርፎርስ ዋን ላይ ሆነው እንደነገሩት ማክሰኞ ዕለት የሚደረገው ውይይት እጅግ ወሳኝ ነው። በእነዚህ ንግግሮች ላይ ቀጥተኛ ባልሆነ መንገድ ተሳታፊ ሆናለሁ፣ እናም እንደማስበው በጣም ጠቃሚ ነው ብለዋል። አክለውም ኢራን በጣም ጠንካራና ከባድ ተደራዳሪ ናት ብለዋል። ድርድሩ ምን ያህል ውጤታማ ሊሆን ይችላል ተብለው የተጠየቁት ትራምፕ ኢራን በድርድር ወቅት እምቢ የማለቷ ሰበብ ባለፈው ጁን ወር ላይ ምን እንዳስከተለ እናውቃለን። አሜሪካ እስራኤል ለ12 ቀናት ያካሄደችውን ጦርነት በመቀላቀል 3 የኢራን የኒውክሌር ጣቢያዎችን በቦምብ አጋይታለች። ጥቃቱ በኢራን ላይ ጫና አሳድሮ በኒውክሌር ፕሮግራሟ ላይ ቀጥተኛ ያልሆነ ንግግር እንዲጀመር አድርጓል። ትራምፕ እንዳሉት አሁን ላይ ኢራን ለመደራደር ተነቃቅታለች። ስምምነቱን እምቢ በማለት ወደ አላስፈላጊ ነገር ውስጥ ይገባሉ ብዬ አላስብም ብለዋል። ዋሽንግተን አሁን ላይ እየጠየቀች ያለችው ቴህራን በምድሯ ላይ ዩራኒየም የማበልጸግ ሥራ ጨርሶ እንድታቆምና የተጀመሩ ድርድሮችን በመቀጠል በሚሳኤል ክምችቶቿ ላይ ለመነጋገር ነው። ነገር ግን ቴህራን እያለች ያለችው የኒውክሌር ፕሮግራሟ ለሰላማዊ አገልግሎት የሚውል ነው። ኢራን መነጋገር የምትፈልገው የተጣለባት ማዕቀብ እንዲነሳላት በሚል ብቻ ነው። እንዳለችውም ምንም ዩራኒየም አለማበልጸግ የሚለውን አትቀበልም። ሌላው ደግሞ የሚሳኤል አቅሟን በተመለከተ በድርድሩ ላይ እንዲነሳም አትፈልግም። ሰኞ ለጄኔቫ የደረሱት የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ በእውነተኛ ሐሳቦች ሚዛናዊና እኩል የሆነ ስምምነት ላይ ይደረሳል ያሉ ሲሆን አክለውም በኤክስ ገጻቸው እንዳጋሩት በድርድሩ ጠረጴዛ ላይ የሌለው ከማስፈራሪያዎች በፊት እጅ መስጠት ነው ብለዋል። መረጃው የአልጀዚራ ነው። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነዘው ነበር። ሰናይ ጊዜ